ማን ነው የረገመህ? አባትህ ነው? እናትህ ነው? ወይ ሌላ ሰው ነው? የምትሰራበት ናቸው የረገሙህ? ወሆአትህም ወይ ለአገሩ ሄዶ ለአገሩ ዘምቶ ሞቶ የለም ወይ ትላለች አስለቃሿ። በጦርነት ሄዶ ለሞተው ተለቅሷል። ትክክል ንገረው፣ ጆሮ አይሰማም። እየተቀበለ ይንገረኝ። በህልሜ አለ። አይ ግን እሱ ህልም አላየም፣ ቅዠት ነው ያየው። ቅዠት ነው። ቅዠት ይፈታሉ አይፈቱም? እርሶ ቅዠት ነው ያየው። ቅዠት ነው። አንቺን አሉ ሴጣኑ ሲሳይ ነው የምትለው ሴጣኑን ዘለው እሷ ጋር ለምን ይሄዳሉ? እንደሱ ነው። ቅዠት ነው የምትለው። ቅዠት ነው ያየው። አዎ ቅዠት ነው። ለማንኛውም ልንገሮት ነው የሚለው። በህልሜ አለ ጉድጓድ ቆፍሬ አለ ጉድጓድ ቆፍሬ ከዛ ራሴ ገባሁኝ ነው የሚለው። ጉድጓዱ ውስጥ ገባሁ ነው የሚለው። አዎ ከባድ ነው እኮ የቅዠት አይደል? እንዴት አለ? እሺ ጉድጓድ ውስጥ ገብተህ ምን አደረግክ በለው። ምሳ በላ እንዴ? ምሳ በላ ልሎት ነው። ጉድጓድ ገባ፣ ጉድጓድ ውስጥ ገባ እኮ። ጉድጓድ ውስጥ ገብቶ ምን አደረግኩ አለ በለው። ጉድጓድ ውስጥ ገብቶ ምን ያደርጋል? ተቀበረ ነው እማማ ዝናሽ። እኔ እኮ ህልም እንዳልሆነ ነግሬዎታለሁ መጀመሪያ። ሌላ ምን አየህ በለው። ሌላ ያየው በህልሜ አለ በህልሜ የጉድጓድ ውስጥ የገባው የረገመህ ሰው አለ። ማን ነው የረገመህ? አባትህ ነው? እናትህ ነው? ወይ ሌላ ሰው ነው? የምትሰራበት ናቸው የረገሙህ? ጉድጓድ የገባው የረገመህ ሰው አለ። እኔ ሁል ጊዜ በቀን ከ20 ጊዜ በላይ እንደተመረኩ ነው። ማንም ረግሞኝ አያውቅም። ማንም አይረግመኝም ነው የሚለው። ጉድጓድ መግባት ጉድጓድ ውስጥ ገብቶ የሞተ ሰው ደካሞች ሊቀበር ይሆን? ደካሞች ስራ ይሰራሉ። እሱ አረ ሰርቶ አያውቅም። ምንም ሰርቶ አያውቅም። ሌላ አልምታለህ ተናገር በለው። ይሄኛው አይፈታም። ይኸው ተናገርኩኝ። የረገመ ሰው አለ አልኩ። እኔ ማንም ረግሞኝ የሚያውቅ የለም። አይ ጉድጓድ ስንት ዓመትህ ነው? ስንት ዓመትህ ነው ስትወለድክ በለው። እድሜው አይ ትንሽ ነው እኮ እድሜውን ተተወለድክ 45 ትንሽ ነው። አንድ ፍሬ ልጅ ነው። ምን ትንሽ ልጅ ወጣት 25 30 ዓመት አልሞላኝም። 25 አዎ። እናትና አባትህ አሉ ወይ በለው። አሉ። እናትና አባትህ አሉ ወይ? ከእንጀራ አባቴ ጋር ነው የምኖረው። እናትህስ በለው። አለች። አንድ ላይ ናቸው? አይደለም። ቅዠት እና ቅዠት ነው አላልኩትም እንዴ? አላውቅም። እኔ እፈታላለሁ፣ እሳቸው አልቻሉትም። አላውቅም። እኔ እፈታላለሁ። ቶ እስቲ በደንብ አድርገህ ህልሙን ንገረኝ። አይዞ ጉድጓድ ቆፍረ ጉድጓዱ በጣም ትልቅ ነው፣ ደግሞ ወደ ታች የሰመጠ ነው። በለው ጉድጓዱ በጣም ወደ ታች እንትን ረጅም ነው። እንትኑ ረጅም ሲሳይ አለህ አንተ። በቃ ረጅም ሲሳይ አለህ። ረጅም የሆነ በረከት አለህ። ወረስከው እንዳለ ወረስከው። ድንቅ የሚላል
ይሰማል ድንቄም ሲሉ በጣም ቆንጆ ህልም ነው ያለምከው። በጣም በጣም ቆንጆ ጉድጓድ ውስጥ መግባት ነው ቆፍሮ ሳይገባ እንዲሆን ነው ብዙ እድሜ ያለው። ጠላቶችን ትቆፍራቸዋለህ፣ በኩርኩም ትቆፍራቸዋለህ በኩርኩም። ይሄ ትርጉሙ ይሄ ነው እኮ። ቆፍረው ውስጡ ገባ ሆይ በለው። ገብቷል። ሲሳይ ውስጥ ገባ ማለት ነው። ሲሳይ ገባ። ሲሳይ አንተ ውስጥ ገባ። አሜን በል። ገባ በቃ አሜን። አንተ መልስ የሰው ገንዘብ። ኧረ እንዴ ለይ ሁሉ ለፍቼ ፈትቼ ነው የምመልሰው እንዴ? በደንብ ብትቆፍረው ኑሮ ወርቅ ታገኝ ነበር። ታችም በደንብ ብትቆፍር ኑሮ ወርቅ ታገኝ ነበር። በል አሁን ማታ ስትተኛ በደንብ መልሰ ካቋረጥክበት ህልም ድገመውና በደንብ ቆፍር፣ ወርቅ ታገኛለህ፣ ለእኛም ትተርፋለህ። ምን ነው? ምን ያስቆታል? ታዲያ ላልቅስ? እኔን ለማሳጣት ነው። ህልም አይችልም። ቆንጆ አድርጌ ነው የፈታሁለት። ይኸው ዛሬ ከነጋ ብር 5 ሳንቲም የለኝም ነበር፣ 100 ብር አገኘው። ሊቀሙኝ ነው እንዴ? ምን ነው ወደዚህ የሚያዩት? ምን ወደዚህ የሚያዩት ሊቀሙኝ ነው ወይ? ምንድን ነው የምቀማህ? ያው እኔ ብፈታም እኔ አልፈልግም። እኔ አልወስድም። የእርሶ ቤት ውስጥ ስለሆነ የፈታሁት አልፈልግም። አልቀበልም፣ አልበላም፣ አልወስድም። ለምን አልወስድም? አይ የእርሶ ቤት ውስጥ ነው የፈታሁት። እዛ ወረውረዋለሁ። እኔ የእርሶ ቤት ነው የፈታሁት እኮ። ይሁን ውሰድ ለራስህ። አይ አልወስድም። የእርሶ ቤት ስለሆነ የፈታሁት። እኛ ቤት መተህ ብታስፈታ ኑሮ እቀበላለሁ። አሁን እሳቸው ቤት ስለሆነ እኔ አልወስድም። መርቄልሃለሁ። አይ ምሳህን ምግብ ብላበት ምግብ ቤት መርቀዋል። ከልቦት ነው? አዎ መርቄልሃለሁ። ከልቦት ነው? እንዴት ተልቤ ነው? ልጅ አይደለም እንዴ? እሺ ምሳህን ብላበት ምግብ ቤት። እሺ ቁምብቻ፣ ቁምቢቲ፣ ቁምቢ ምን አሉኝ? ጋሽ ቁምቢ በጣም ስራ የሚሰራ ሰው እየፈለጉ ነው። ምን የሚሰራ? አስለቃሽ። የሚያስለቅስ ሙሾ ሞልቶ የለም እንዴ? እድራቸው ላይ እኮ ሞልቶ የለም የሚያስለቅስ አስለቃሽ። ድሮም ተጥንትም አለ በኃይለ ሥላሴም ጊዜ አስለቃሽ ሙሾ እያሞሸ የሚያስለቅስ እድርተኛውንም ዘመድም ደረት እየመታ የሚያስለቅስ አስለቃሽ ገንዘብ ብዙ ተከፍሎት ነው። አዎ ጋሽ ቁምቢ የሚሉት እንደ ወፈር ያለች ገረሱ እሱ ውፍረቷ ቅነቷ ምን ያደርጋል? ሰው ሲሞት ሙሾ ምን ያደርጋል? ዛሬ ቀርተዋል። ለምንድን ነው የቀረው? ሰው ስራ አለበት፣ ስራ በዝቶበታል። ሄዶ ቀብሮ እድርተኛ ሰልስቱ እስኪያልፍ ድረስ ቁጭ ይላል። በድንኳን ሰልስቱ እስኪያልፍ ሰልስቱን አሳልፎ ድንኳኑን ነቅሎ በየስራው ይሄዳል። ደግሞ ነገ አንዱ ሲሞት እንደሱ ሄደው ቀብረው ተመልሶ በድንኳን ቁጭ ይላሉ እስከ ሰልስቱን ደግሞ አሳልፈው ድንኳኑን ነቅለው በየስራው ይሄዳል እድርተኛው። ይሄ እንዳለ ሆኖ ጋሽ ቁምቢ ግን ምንድን ነው ያሉት? የእኛ እድር በጣም ቆንጆ እድር ስለሆነ ያስለቃሽ ሙሾ እያሞሸች ያስለቀሰ ድሮ ቀርቷል። እሳቸው ድሮ ቀርቷል። አይቀርም አንድ አስለቃሽ እፈልጋለሁ፣ በወር 3000 ብር ከፍላታለሁ ብለዋል። በወር 3000 ብር ከፍላለሁ። ኧረ አላቅም እኔ ሂድና ንገር። አላቅም። የሚያውቁት አለ እርሶ? ኧረ እኔ አላቅም። በስመ አብ ሙሾ የሚያስለቅስ ድሮ አለ በኃይለ ሥላሴ ጊዜ። አሁን ቀርቷል። አሁን እድርተኛ ሬሳውን ሄዶ ቀብሮ
ድንኳኑን ተክሎ እስተ ሰልስቱ ቁጭ ይላል። ሰልስቱን አውጥቶ ድንኳኑን ነቅሎ አስቀምጦ ወደ የስራው ይሄዳል። ደግሞ ሌላ ሲሞት ቀብሮ እድርተኛው ቀብሮ በድንኳን ቁጭ ይላል ተሰብስቦ እስተ ሰልስቱ ድረስ ቁጭ ይላል። ሰልስቱን አሳልፎ ድንኳኑን ነቅሎ በየስራው ይሄዳል ሰው። አሁን ጊዜ ወሃቴም ወይ ለአገሩ ሄዶ ለአገሩ ዘምቶ ሞቶ የለም ወይ ትላለች አስለቃሿ። በጦርነት ሄዶ ለሞተው ተለእሷል። ሌላ ላይ ኧረ እባክህ ምንድን ነው ሽቶን ያልቀባም እንዴ? ምንድን ነው እንዴ? አንድ ሙሉ ሰጥቻለሁ ለሚስት ይዛ ሄዳለች ቤቷ። ቆይ ሌላ ፈረንጇ መጣልኝ። ለእኔ አልቀባም እንዴ? ቆይ ያንን ሰጥቻታለሁ። ቆይ ደግሞ የእርሶ ፎቶ ነው ያለው። ፈረንጁ ያመጣልኝን ሙሉውን እንዳለ ሰጥቻት ጀማነሽ ይዛ ሄዳለች ቤቷ። እማማ ዝናሽ የእርሶ ፎቶ እኮ አለ እዚህ ላይ አንቱ። እስቲ እንቀባ። የት አልማይ ተከፈተ? እኔ ከፍቼ አላውቅም። ሽቶ ተመጣ ቆይቷል። እዚህ ራስ ያስቀምጨው ከርሟል። ተመጣ ከርሟል። እኔ ተቀብቼ አላውቅም፣ አልቀባም። ምን ይሰራልኛል? እኔ እንደ አይወዱም እንደ ሽቶ ምን ይሰራልኛል? የሚገማ ነገር የለኝም። እንዴ ግማት የብብት ቅርናታም ነው። የብብትና ብብትና ብብቱ የሚቀረና ሰው ነው ሽቶ የሚቀባው። እኔ ጎረምሳ አይደለሁም፣ ኮረዳ ሴትዮ ኮረዳ አይደለሁም። ብብትና ብብቴ አይገማም። አልቀባም። ውጭ ስወጣ ምቼ ይመታኛል። ልቆርብ ስሄድ እንዴ መች ነው የሚቆርቡት? ገና ከ4 ቀን ከ3 ቀን በኋላ ምን ይሰራል? የምቀባው ምን ያደርግልኛል? ቆንጆ እንዲሆኑ ነው። ቆንጆ እንዲሆኑ ነው። ቆንጆ በሉ አንዴ ልቀባውት። እንደዚህ በሉ እጆትን እንደዚህ። ሰውዬ አይኔ ላይ ፈናጠቃል። ይኸው ብርሽን እጆትን እንደዚህ በሉ። እጆትን አይደለም እንደዚህ። እዚህ ውስጥ ብብቶት ውስጥ ነው የምቀባውት። እንደዚህ በሉ። እኔ ብብት አይቀረናም። ጎረምሳ አይደለሁም። ጋለሞታ ኮረዳ አይደለሁም። ብብት የሚገማው ኮረዳ ማለት የሴት ወጣት የተረወርከው እንትኑን ባኮውን እስቲ አሽቱት እስቲ። ቅርናት አይሸትም። አልፈልግም። አልፈልግ እኔ ወርውሬ ሰብረዋለሁ። እዛ አንተ እዛ ወርውሬ ሰብረዋለሁ እደጅ። አረ ቆንጆ ሽታን ያለው ነው። አልፈልግም። ሞተህ ሂድ፣ ለራስህ ይዘህ ሂድ። አቤት ደስ ሲል! አቤት! እስቲ ልቀቀው። ውሃ አይደል? ቆንጆ ነው የሚሸተው። ቆንጆ እንዴት እንደሚሸት እኔ አልፈልግም። ማን ያመጣሉት? እንደው የተባረከ ሰው ፈረንጁ ነው። ፈረንጁ ፈረንጁ አይደለም የኛው። አይሸትም። ሽቶ አይልም። አንድ ሙሉ ሰው ያመጣልኝ። አንድ ሙሉ እንደዚህ ለሚስት ሰጥቻት ጀማነሽ አንቺ ላሉ ቀማቻት ይዛ ሄዳለች። አንቺ ላሉ ቀምታታለች። እና ይችንም ላንቺ ላሉ ልሰጥ ነው። አረ እኔ አልሰጥም። እኔ ልቀባውት ብዬ ነው እንጂ እዛ ቦታው ልመልስ ነው። ልቀባውት። ቆይ አልፈልግም። እኔ ልቀባሽ ትንሽ። መቼ ወጣና ነው? ወጥቷል። እየወጣ ነው እንዴ? ይኸው ተከድኖ የለ ይኸው
ትንፋሽን እፍፋት በልብኝ። አይ ትንፋሽ አይደለም እንዴ የዚህኛው ነው እንዴ ምንድነው? የሽቶ ነው። ድንቄ ዶሮን ሲያታልሏት በመጫኛ ጣሏት ይላል የድሮ ሰው። ዶሮን ሲያታልሏት በመጫኛ ጣሏት። እስቲ ሽቶ ልቀባበት እንዳልቀባ አውቀው ነው። ወረውሮ ይሰበራል። እዛ ጋር የተቀመጡት ሰውዬ ልቀባቸው ወይ ምን ያደርግለታል? አይ ወጣት ነው ብዬ ነው። ወጣት ነው ይገማል። ቆይ ሽቶ አይደለም ይሄ። ሲያስቀይ እንዳትቀባ ለራስህ ይዘኪድ ቤት ተፈለግ። ለራስህ ቤት ይዘኪድ ተፈለግ። ቆንጆ ሽቶ ነው። ቆንጆ ሽቶ